ተረድቶኝ ቢመለስ ደስታዬ ነው የምር። ታውቃላችሁ ቤኪ ጋር ብዙ መከራዎችን አብረን አሳልፈናል። ህይወቴ ላይ ትምህርትን የሆነኝ በቃ ተፈተንኩኝ፣ ፈተናው አለፈ፣ እግዚአብሔር ይመስገን። የምርመራ ውጤት ተሰጥቶኝ የነበረው የምርመራ ውጤት ቤት ነበረ። እሱን ይዤ ሄድኩኝ። ነገሮችን እስከ ህግ ሁሉ ለወስዳቸው አስቤ ነበር። በዚህ ልክ የህክምና ስህተት ሁሉ ሲኖር ይሄ ነው እውነታው። ከተረዳኝ ተረድቶኝ ቢመለስ ደስታዬ ነው። ብዙ ነገሮችን አብረን አሳልፈናል። አብረን ብንሆን ሁሌም ለዘላለም ከጎኔ ቢሆን ደስታዬ ነው። ሰላም እንዴት አላችሁ? ውድና የተከበራችሁ የኔ ቤተሰቦች ደህና ናችሁ? እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ደህና ናችሁ ወይ የኔ ውድ ተመልካቾች፣ እንዲሁም ደግሞ የኔ የዩቲዩብ ተከታታዮች በሙሉ እንዴት ናችሁልኝ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እንኳን አደረሳችሁ ማለት ያው አሁን ላይ ጾም እያለቀ ወደ ደስታ ወደ ፋሲካ እየመጣን ነውና እንኳን እስከዚች ቀን ድረስ በሰላም አደረሳችሁ ማለት ፈልጋለሁ። እንዲሁም ደግሞ የሆነ ሰዓት ማለት አሁን እርግጥ ጊዜው አልፏል፣ ግን የረመዳን በዓል የነበረ ጊዜም እንኳን አደረሳችሁ አላልኳችሁም? እንኳን አደረሳችሁ። ያው ትረዱኛላችሁ ብዬ አስባለሁ። የነበርኩበት ሲቹዌሽን በጣም ከብዙ ነገሮች ጋር በጣም ተጋጭቼ ነበር እና በዛ ምክንያት ብዙ ነገሮችን ማስታወስ አልቻልኩም። ከእናንተም ጋር በሰላም መምጣት አልቻልኩም እና እስኪ ዛሬ ሰላም ስለሆንኩኝ ቢያንስ እንኳን በዚህ ሰዓት እንኳን አደረሳችሁ ልበላችሁ ብዬ ነው። እንኳን አደረሳችሁ ሁላችሁም፣ ሙስሊሞችም ክርስቲያኖችም ሁላችሁም እንኳን አደረሳችሁ ማለት ፈልጋለሁ። እና ዛሬ እንግዲህ እንደምታዩት እግዚአብሔር ይመስገን በጥሩ መንፈስ ላይ ነው ያለሁት። ማለት በመጀመሪያ ስለ ጉዳዩ ከማውራቴ በፊት እዚህ ጋር የምትመለከቱኝ ተመልካቾቼ፣ የዩቲዩብ ተመልካቾቼ፣ እህቶቼ፣ ጓደኞቼ በሙሉ ከልብ ማመስገን እፈልጋለሁ። ያሳለፍኩትን ጊዜ ብዙዎቻችሁ ታውቁታላችሁ። በጣም መጥፎ ጊዜ አሳልፈናል። ያው እኔ ብቻ ሳልሆን እናንተም እኔ ጋር ነው አብራችሁ ያሳለፋችሁት ማለት እችላለሁ እና አሁን ላይ ያ ጊዜ አልፎ በጥሩ መንፈስ ተገናኝተናል ብዬ አስባለሁ እና ስለዛ ስላለፈው ጊዜ በዛ ሰዓት በነበረኝ ጭንቀት ላይ ከጎኔ ስለነበራችሁ በምክር በሁሉም ነገር ከጎኔ ስለነበራችሁ ከልብ አመሰግናለሁ። የምር ማለት በመጥፎ ጊዜ መቼም ሰው ከጎናችሁ ሲሆን ማለት በጥሩ ጊዜ ሁሉም ሰው ከጎናችሁ ይሆናል። በመጥፎ ጊዜ ግን የተመረጡ ሰዎች ብቻ ናቸው ከጎናችሁ ሊሆኑ የሚችሉት እና እናንተ ደግሞ በዛ ሰዓት አልተዋችሁኝም። ምንም እንኳን በሰዓቱ ጥፋተኛ መስዬ ብታይም ከነ ጥፋቴ ሁሉ አምናችሁ ተቀብላችሁ ስለሆነው ሁሉ ከኔ ጎን የነበራችሁ ሰዎች ነበራችሁና ከልብ አመሰግናለሁ። እህቶቼ በጣም ነው የማመሰግነው፣ የምር ከልቤ ነውና በጣም አመሰግናለሁ። ከዛ በመቀጠል ያው ዛሬ ወደ ሚዲያ መምጣት አልፈለኩም። እንደ እውነቱ ያው ፋሲካ ከደረሰ በኋላ በጥሩ መንፈስ በቃ ነጭ ልብስ ለብሼ ምናምን ነው ወደ እናንተ መምጣት የፈለኩት የነበረው። ግን በጣም ብዙዎቻችሁ መሲ ምን ላይ ነሽ? ለምንድነው የጠፋሽው? ያላችሁ ብዙዎቻችሁ ስለተጨነቃችሁ ለእናንተ ደግሞ መልስ መስጠት አለብኝ። እንዳልኳችሁ በክፉ ጊዜ ላይ ከጎኔ ስለነበራችሁ እናንተን አሁን ላይ ዝም ማለት አልችልም እና አሁን ላይ ያለሁበትን ሁኔታ ለእናንተ ለማሳወቅ እንዲሁም ደግሞ እንዳልኳችሁ የጠፋሁት የነበረው ነገሮችን ለማስተካከል ነው። ማለት ያው በጣም ብዙዎቻችሁ እንዳልኳችሁ በጣም ስትመክሩኝ በጣም ከጎኔ ስትደግፉኝ ነበርና በሰዓቱ ብዙ ሰዎች ጋር ስናወራ ስትሉኝ የነበረው ነገር ምንድነው? እስኪ ነገሮችን ወደ ሚዲያ አታምጫቸው፣ መጀመሪያ በግል ለመፍታት ሞክሪ፣ ከተስተካከሉ ይስተካከላሉ፣ ካልተስተካከሉ ያለውን መልስ ለኛ ትነግሪናለሽ፣ በቃ ከካሜራ ራቂ ምናምን ብላችሁኝ ነበርና በዛ ምክንያት ነው ወደ እናንተ መምጣት ያልቻልኩት ማለት ነውና ብዙ ነገሮችን ለማጣራት ሞክሬያለሁ። እንዳልኳችሁ መጀመሪያ ያው ነፍሰ ጡር እንደነበርኩኝ ታውቃላችሁ። ነፍሰ ጡር በነበርኩበት ጊዜ ላይ ያው
ከቤኪ ጋር ያለውን ነገር ለማስተካከል እየሞከርኩኝ ነበረ። ማለት ያው ነፍሰ ጡር ስትሆኑ ግዴታ ቤተሰብ ያስፈልጋል፣ ልጃችሁ ቤተሰብ ያስፈልጋል። ጥሩ ቤተሰብ ጋር ማደግ አለበት። ጥሩ ቤተሰብ ሲባል በገንዘብ አይደለም፣ በፍቅር ቢያንስ ያደገ ልጅ መሆን አለበት። እናቱም አባቱም ከጎኑ ሊሆኑ ይገባል ብዬ ስላሰብኩኝ ቤኪ ጋር ያው ብዙ ሰጣ ገባ ውስጥ ገብተናል። ከጎኔ መሆን አለብህ በሚል በጣም ብዙ ነገሮች ውስጥ ገብተናል። እሱም እንደዛው ማለት አላገዘኝም፣ ከጎኔ አልነበረም ለማለት ይከብዳል። ማለት ያው በሰዓቱ እኔም ነፍሰ ጡር ነሽ ተብዬ በተነገረኝ ሰዓት ላይ ቤኪ ጋር የሄድኩበት ምክንያት አለኝ። አንደኛ ነገር እኔ ከቤኪ ውጭ ሌላ ፍቅረኛ የለኝም፣ ሌላ ሰው ጋር ሁኛ አላውቅም። ስለዚህ የሆነ ነገር እኔ ጋር ሲደርስ ወይም ልጅን የሚያክል ነገር ሲመጣ መሄድ ያለብኝ ቤኪ ጋር ነው። ሌላ ማንም ሰው ጋር መሄድ አልችልም። ሲቀጥል ደግሞ ያው ለብዙ ጊዜያቶች ቤኪ ጋር ተጣልተን በነበረበት ሰዓት ላይ እኔ ማንም ሰው ጋር ግንኙነት አልነበረኝም። ግን ደግሞ ከዛ በታረቅንበት ሰዓት ደግሞ እንዳጋጣሚ ሆኖ አብረን አድረን ነበረ። ያው አብሮ ማደር ሲባል ያው ወደ ሌላ መንገድ እንድትወስዱት ሳይሆን ያው አንድ ላይ አንድ ክፍል ውስጥ ተኝተን ነበርና ሲነጋ ምንም እንዳልተፈጠረ ነው ሁላችንም የምናውቀው የነበረው። ከዛ በኋላ ያው ነፍሰ ጡር እንደሆንኩ ሲነገረኝ ምናልባት የዛን ቀን የሆነ ነገር ተፈጥሮ ይሆናል ብዬ በመገመት ነው እሱ ጋር የሄድኩት የነበረው። ያው እሱም ደግሞ ለምን እኔ እንደዛ አላሰብኩም ብቻ አይታችሁታል። ብዙ ሰጣ ገባ ውስጥ ገባን። በስተመጨረሻ ልጁን አምኖ ተቀብሎ በነበረበት ሰዓት ላይ ያው የተፈጠረውን ደግሞ አይታችኋል። ነፍሰ ጡር እንዳልሆንኩኝ ተነገረኝ ማለት ነው። በነገራችን ላይ የሰው ልጅ መጥፎ ነገርም ጥሩ ነገርም ሲል ለበጎ ነው ማለት በጣም ብዙዎቻችሁ መሲ አስወርደሹ ይሆናልም ብላችሁኛል። እርግጥ ለምን አላችሁ ማለት አልችልም፣ ምክንያቱም ላስወርደው ማስቤ ስለነበረ። ግን ውስጤን ማቀው እኔ ነኝ፣ እንዳላደረኩት ማቀው እኔ ነኝ እና ምንም አይነት ነገር በልጄ ላይ አላደረኩም ነበረ። ልጄንም ይጎዳ ምንም ነገርም አላደረኩም ነበር። ግን ያው ዶክተሯ ነፍሰ ጡር እንዳልሆንኩ ነገረችኝ። ለምን አልኳት፣ ጠየኳት። በቃ ብዙ ነገሮችን አወራን። አይ ነፍሰ ጡር አይደለሽም፣ ሙሉ ምርመራ ይደረግልሻል አለችኝ። ተደረገ። ምንም ልጅ ማህፀኔ ውስጥ እንዳልነበረ ነው የተረጋገጠው ማለት ነውና ደና ከሆንኩኝ በኋላ ያው እንዳያችሁት ራሴን ስቼ ነበረ። ደና ከሆንኩኝ በኋላ በቃ ቤት ሄድኩኝ። የምርመራ ውጤት ተሰጠኝ። የነበረው የምርመራ ውጤት ቤት ነበረ። እሱን ይዤ ሄድኩኝ፣ አሳየዋት ማለት ነው። ይሄ ነው የተሰጠኝ ውጤት። ስለዚህ ከ2 ወር ምናምን በፊት ነፍሰ ጡር ነሽ ተብያለሁ። አሁን ለምንድን ነው ያልሆንኩት ብዬ ያንን ወረቀት አሳየዋት ማለት ነው። እና በሚገርማችሁ ሁኔታ እኔም እስካሁን እየገረመኝ ያለው ነገር በሚገርማችሁ ሁኔታ የስም መመሳሰል ነበረ። ማለት እኔ እንጃ በዚህ ልክ የሕክምና ስህተት ሁሉ ሲኖር የምር ማለት ምናልባት እኮ እኔ ራሴን እስከ ማጥፋት ደረጃ ደርሻለሁ። ታውቃላችሁ፣ ምናልባት ራሴን እስከ መጉዳት በጣም ብዙ ደረጃዎች ላይ ደርሻለሁና በዚህ ሰዓት እኔ የሆነ ነገር ብሆን ወይ በእኔ ምክንያት የሆነ ሰው የሆነ ነገር ቢሆን ማን ነው ተጠያቂ የሚሆነው? ማለት የሰው ልጅ ስራውን በአግባቡ መስራት አለበት ብዬ አስባለሁና የምር ይሄን ነገር ስሰማ በጣም ከልቤ ነው ያዘንኩት። በጣምም ተበሳጭቼ ነበረ። የምር ነገሮችን እስከ ህግ ሁሉ ለወስዳቸው አስቤ ነበር ምናምን። ግን ሳስበው ደግሞ ያው የእነሱ ጥፋት እንዳለ ሆኖ እኔም ደግሞ በስነ ስርዓት ማንበብ ነበረብኝ። ያው እንዳልኳችሁ የስማችን ተመሳሳይ ነበረ። ለእኔ የተሰጠኝ ውጤት የሌላ ሰው የተሰራ ውጤት ነበረ እና ያው እስከ አባታችን ድረስ እንዳጋጣሚ ሆኖ ስሙ ተመሳሳይ ነው እና በአያት ስም ነበረ የሚለያየው የነበረው። እኔ ደግሞ እሱን ነገር ቼክ አላደረኩትም። ማለት ስሜን ያየው በቃ ስሜን አየው፣ ውጤቱ ፖዚቲቭ መሆኑን ብቻ ነፍሰ ጡር መሆኔን ብቻ አየው፣ ተቀብዬ ሄድኩኝ ማለት ነው እና በሰዓቱም በጣም ደንግጬ ነበረ። ከዛ በፊት የሆነ ነገር ተፈጥሮ ሊሆን ይችላል የሚል ሀሳብ ስለነበረኝ በቃ በእርግጠኝነት ነፍሰ ጡር ነኝ የሚለው ሀሳብ ነበር ጭንቅላቴ ላይ የነበረውና ያንን ወረቀት ይዤ እንዳያችሁት ቤኪ ጋር ሄድኩኝ። እንደዛ ብዙ ነገሮች ተፈጠሩ። ብቻ ምን ልላችሁ ፈልጌ ነው የተፈጠረው ነገር ይሄ ነበረ። ያው በስም መመሳሰል ነበር እንጂ እኔ ለመዋሸት ፈልጌ ምናምን አይደለም። እኔ እንድታውቁት የምፈልገው ነገር እዚህ ጋር ምንም መዋሸት አይጠበቅብኝም። ማለት ቤኪን ሂጄ ነፍሰ ጡር ነኝ ብዬ እኔ እሱን ለማጥመድ ምንም የሚጠበቅ ለምን ፍቅር ላይ ነው ነበርን፣ ሰላም ነበርን። እንዲሁም ልጁ ከመጣ በኋላ ብዙ ጠብ መጣ፣ ብዙ መጨቃጨቅ፣ ብዙ መከራ መጣ እንዳያችሁት እንጂ ከዛ በፊት ሰላም ነበርን፣ ምንም አልተፈጠረም አይደል? ለምንድን ነው እዚህ ጋር ልጅ ብዬ ሌላ ነገር ላመጣ የምችለው? ማለት ምክንያታዊ እንድትሆኑ ነው ለእናንተ። ማለት ብዙዎቻችሁ ጥያቄ ስለፈጠረባችሁ ዋሽተሽ ነው ውሸትሽን ነው እንደዛ ያልሽው ሲጀመርም ነፍሰ ጡር አይደለሽም ላላችሁኝ እንግዲህ ትክክለኛው መልስ ይሄ ነው።
ማመን አለማመን የእናንተ ፋንታ ነው ማለት እዚህ ጋር እኔ እውነቱን ነው ለእናንተ ማሳውቀው እና እንዳልኳችሁ ደግሞ የኔ ሰላም መሆን የሚያስጨንቃችሁ የኔ የት ጋር እንደደረስኩ ማወቅ ለምትፈልጉ በሙሉ ለእናንተ ማሳወቅ ስለፈለኩኝ ነው ዛሬ ላይ የመጣሁት። ያው በእርግጠኝነት ይሄንን ቪዲዮን ቤኪ ያየዋል ብዬ አስባለሁ። ስለዚህ ቤኪ ያለው እውነት ይሄ ነው። እኔ እንድታቀልኝ የምፈልገው ነገር እውነታው ይሄ ነው እና እኔ እንደ ውሸታም እንድታይም እኔ እንደሆነ ነገር እንድታይም አልፈልግም። ስለዚህ ያለውን እውነት አምኖ መቀበል ለሚፈልግ ሰው ይህ ነው ትክክለኛው ነገር። ሲቀጥል ደግሞ ቤተሰቦቼ ለእናንተ ልነግራችሁ የምፈልገው ነገር ከዚህ በኋላ ሀዘን፣ ለቅሶ፣ መከራ የለም። በቃ አለቀ ማለት የተረዳሁት ነገር በህይወቴ ላይ ምንም ነገሮች ሲፈጠሩ ጠንክሮ መገኘት ነው ወሳኙ ነገር እና በማልቀስ ወይ የሆነ ነገር በመሆን ራስ ላይ የሆነ መጥፎ ነገር በማድረግ ምንም የሚገኝ ነገር የለም ማለት በዛን ሰዓት ላይ ራሴ ላይ የሆነ ነገር አድርጌ ቢሆን ኖሮ አሁን ላይ ቁሜ እናንተ ፊት አልገኝም ነበረ። በቃ አሁን ላይ አልፌ ነበረች እየተባልኩ ነበረ የምነሳውና ህይወትን አንድ ጊዜ ነው የምንኖራትና ያለንን ጊዜ ደግሞ በፍቅር በደስታ መኖር አለብን ብዬ አስባለሁ። ያው እኔ ምንም ነገሮች ሲፈጠሩ ለትምህርት ነው ለፈተና ነው ብዬ አስባለሁ። ምናልባት ይሄ ነገር መፈጠሩ እኔ ህይወቴን ዞር ብዬ እንዳይ ማን ከጎኔ እንዳለ እንደሌለ እንዳይ ሲቀጥል ደግሞ በቃ ህይወቴ ላይ ትምህርት ነው የሆነኝ። በቃ ተፈተንኩኝ፣ ፈተናው አለፈ፣ እግዚአብሔር ይመስገን። አሁን ላይ ደግሞ ጥሩ ሁኔታ ላይ ነው ያለሁት። በቃ ማንም ሰው ከጎናችሁ ሲርቅ፣ ሁሉም ሰው ከህይወታችሁ ሲሸሽ ከጎናችሁ ሁሉ የሚሆነው ፈጣሪ ያለና ስለ ሁሉም ነገር እግዚአብሔር ይመስገን። አሁን ላይ ስለቆምኩኝ በቃ ስለ ሁሉም አመሰግነዋለሁና ከዚህ በኋላ በመከራ እናንተ ጋር አልመጣም። በቃ ለቤኪ ያለውን እውነታ አሳውቂያለሁ። ይሄ ነው እውነታው። ከተረዳኝ ተረድቶኝ ቢመለስ ደስታዬ ነው የምር። ታውቃላችሁ ቤኪ ጋር ብዙ መከራዎችን አብረን አሳልፈናል። ብዙ ነገሮችን አብረን አሳልፈናል። አብረን ብንሆን ሁሌም ለዘላለም ከጎኔ ቢሆን ደስታዬ ነው። ግን ምርጫው ካልሆነ ደግሞ የሰው ልጅ በግዴታ ምንም ነገር ማድረግ አይችልም እና ያለው ነገር ይሄ ነው። ከዚህ በኋላ ሁሌም በፍቅር በሰላም ነው የምመጣላችሁ የኔ ውድ ቤተሰቦች። እናንተም ከጎኔ እንደምትሆኑ እንደምታበረታቱኝ ተስፋ አደርጋለሁ። እወዳችኋለሁ። ቻው